በጣም ተናድጃለሁ። ምክንያቱም ሰሞኑ እንዳለ ሃይሚ ብለን እንደዚህ እየሆንን ያለ ዛሬ ደግሞ ይሄ በማምጣታቸው ወላሂ በጣም ያናድዳል። በጣም ለኦዲየንስ ክብር እንደሌላቸው ነው የሚያሳየው። አዎ ሁለቱም ነው። ሰብስክራይብ ብቻ ሲፈልጉ ነው ኦዲየንስ የሚያስተባብሉት። ሌላ ነገር ካልፈለጉ እኮ ነው የማይፈልጉ። መቼም ጅል ካልሆናችሁ በስተቀር እሷን ሰብስክራይብ እኔ በራሴ አላደርግም ወላሂ። እንዴ እዛም ስትሄጂ እዚህም ስትሄጂ በጣም ብዙዎቻችን እሷን እንትን ብለን ነበረ። ለምን ጉዳቷ ስላወቅ ነው ማለት ነው፣ ስለተረዳ ነው። በዚህ መልክ ደግሞ ኦዲየንስን ዝቅ ማድረግ አልነበረባቸው መጀመሪያ። ምን ይደረግ ዩዘር እየሰሚ በሃይሚ በኩል ካለ ነው እኮ ሰብስክራይብ የለም። የማውቅ ጠንቀቀሽ ማውቅ አለብሽ። አሁን እኮ ሃይሚ ካልመጣ ሰብስክራይብ ወፍ የለም። እሷ እንደ ክርስቶስ እየወገሯት እኮ እሺ ይቅርታ አድርጌላችኋለሁ ምትልናታ ምን ይደረግ ታዲያ? ያ ሰብስክራይብ ታያላችሁ በጣም ነው የሚያረጉ። ምክንያቱም የኛ ህዝብ ይሆናል አይደል ጭቅጭቅ ነው የሚፈልገው። የሆነ እንትን ሲሉ እንግዲህ ቁጭ ብሎ ይመልከቷት ያርጓትና በቀን በቀን ትምጣላቸው እየተቀያየሩ። እንግዲህ ምን አለች የራየዋ ምን ችግር አለው? ሴት እኮ ናት አለች። ሴትማ ሴት ነው፣ ስንት ጀግና ሴት አለ። አንቺ ደግሞ ተንጀራሽ እሷማ እቺማ የሱ ደጋፊ ስለሆነች አድርጊያት። አንቺ ምን ችግር አለ? አንቺ አድርጊያት ለራስሽ። በጣም ያስጠላል። ብቻ አላውቅም እንግዲህ እንዴ ኦዲየንስን ራሱ እኮ ይቅርታ አልጠየቀችም እኮ ገንዬ። ኦዲየንስን ራሱ በጣም ተናደር ስሚ እኮ ኦኬ አስታረቀች አይደል እንዴ? በጣም አዝናችሁብኛል፣ ይቅርታ አድርጉልኝ። አንቺ እነዚህ ቆየ ሰሞኑ እውነት ይቅርታ አድርጉልኝ፣ በጣም አሳዝኛለሁ፣ ይቅርታ አድርጉልኝ። እናንተም እውነት አላችሁ። በሃይሚ በማይመጣ ነው የመጣሁት አትልም። እቺ ከረፈፍ የምትሰማ ከሆነ ሼር አድርጉላት። እቺ ኮተት ማለት ነው። ትሰማለች፣ በደንብ ነው የምትሰማው። እንግዲህ ትሰማለች። ቆርጤ ላከው። ቆርጠ ላከለት። ቤት ሀገር ነው ነገሩ ሳይብራራ እነሱ ይቅርታ ሳይባባሉ አዎ እንደዚህ ነበረ ብላ እሷ በደንብ አድርጋ መታ ሳታብራራ የልጁን አባት ሳታመጣ ይሄ ነው አባቱ እኔ እንደዚህ ብዬ ነው እሱ እንደዚህ ስራ መስራት ስለፈለገ ነው። እሱ ራሱ እኮ ስሙ ማስጠራ። አሁን እኮ ስሙ አልጠራም። እቺን ሴትዮ አሁን እኔ እቺን እርጉዝ ባየ ቁጥር ብሩኬ ነው ትዝ የሚለኝ። ስለዚህ ስሙን ማጥራት አለበት። አስረግጬ ነው የምነግራችሁ። አዎ ዛሬ ማሱ እኮ ነገራት እኮ አንቺ የኛን መስማማት ከፈለግሽ እውነቱን አውጪ አላት እኮ። ይሄንን ጥያቄ መጠየቅ የነበረባት እሷ ናት። እኔ ይቅራል እዚህም አልቆምም ካንቺ ጋራ መጀመሪያ የኔንም ተመልካቹንም እኔንም ጎርተሻል። ስለዚህ እውነቱን አውጪ። እውነቱ ካልወጣ ደግሞ እኔ ይቅር አልባባልም ካንቺም ከሱ ጋር እኮ መጀመሪያ ራሱ እኮ ይሄንን እውነት አውጥተው ነው በሰብስክራይብ ራሱ መክፈት የነበረባቸው እኮ ዩቲዩብ ራሱ እና ቤት ሀገር ነው እሱ ነው ምልክ መምጣት የለባትም ልጅቷ። ሰብስክራይብ አድርጉኝ ብላ መምጣት የለባትም። መቼ ታታረቁና መቼ እውነቱ ወጣና እዚህ በኋላ እንደ ድሮ የለም። አሁን የዩቲዩብ ሸብሮ ጀምራለች። ሸብሮ ላይ አሁን ትሸብራለች። እሷ ይዛለች። ችግር የለውም። መልካም መቃጠላችን እግዚአብሔርን በጣም ባለጌ ናቸው ግን በእውነት ምክንያቱም እሱም ስሙን ማጥራት አለበት። እሷም ደግሞ እንደዛ የሆነችበትን እንደዛ ያለቀሰችው እና አሁን እሷ እኮ ካሁን በኋላ የፈለገ ስራ ከነገም እኮ ሌላ ቀን ነው፣ ነገም ሌላ ስራ ይዘው ይመጣሉ እና ቃል ነው ወይ እሷም ወንድ ይዘው ፈረደበት ትመጣለች፣ እሱም ሴት ይዘው ይመጣል። ከዛስ አሁንም ሁሉ ጊዜ ማንንም ያምናቸው የለም። ካሁን በኋላ ግን የኦዲየንስን ልብ ባያደሙ፣ ኦዲየንስ እርስ በርሱ ተጣልቶ፣ እናት ፎቶ ተዘግዝቆ፣ እናት ተሰድቦ፣ እኔ አባት ተሰድቦ፣ ይሄ ቆይ እነሱ አይታያቸውም እንዴ ወገን? ምን ጉድ ናቸው እነዚህ ዩቲዩበሮች የሚባሉ ሰዎች? ያማ እነሱ ምን አገባቸው? የኦዲየንሱ ጭንቅላት ማጣት እና የኛ ጭንቅላት ማጣት ቁጭ ብለን ተሰተን እውነት መስሎን 24 ሰዓት ስናወራላቸው እውነታቸውን ነው። እግዚአብሔር ልጅ ሴትዮ እኔ አባቷን እስካላመጣች ድረስ በተለመደው ሰዓቴ ሊቭ ገብቼ ነው ማለት ነው። ምንም ሰውዬውን ይሄ ነው የልጅ አባትኝ ሃይሚ እኔ ይሄ ነው እኔ ስራ ነው ብላ ካላለች እንደሞት ቢመጣ እነዚህ ሁለተኛ በስመ አብ ወልድ መንፈስ ቅዱስ ለኪ ነው አባቱ ለኪ ነው አባቱ ትጂ ይተይኝ ተስፋ ቆርጫለሁ አላሉ
ታቸው ነው ቤኪ ነው ቤኪ ስራ እየሰራ ያለው ቤኪ ነው። እንደቀላቀለሽ እንደ ያ የወደቀች ግን እኮ ኮርስ ነው ጋንዬ ግን ኤች ብላን ነበር እኮ ኤች ማለት ነው። እግዚአብሔር በቀደም ምን ብላን ነበረ? አሁን እሷን አለችን እንደውም ታስታውሽ እንደሆነ ቆይ ትገባለች በኋላ አሁን ብላን ነበር ታስታውሽ እንደሆነ ህዝቡ አለች እነሱ እንደምንም ብለው አለችን እንደውም በዚህም ሆነ በዛም ነው ህዝቡ እንዲቀበላት ህዝብ ልብ ውስጥ መግባት አለባት። ስለዚህ ቻይና ለሷ ከፈታ አለበት ብላን ነበረ። ምክንያቱም አሁን በቀደም አመጣዋት እንደዛ ውሻ ሆነች ደግሞ አመጣዋት እንደየሹ አንዴ ውሻ አረጓት። ይሄንን በልግና ይሄንን ነውር ስራ እንዳይተሩ ልጆቹ እንዳይበላሹ በፊት በመጡበት መንገድ እንዲሄዱ የሌሎቹን የብልግናውን ትቶ እነዚህ ልጆች የሚያመጧቸው ሴቶችን ካልተቀበሉ በስተቀር ነገም ሊመለሱ ይችላሉ። ይሄን ወቂ እኔ ህዝቡማ እንዳልኩሽ እኮ ነው ጋንዬ ህዝቡ እኮ ነገርኩሽ። ህዝቡ እኮ እናቴ የፈለገም ነገር ቢሆን ለክብሩ አንቺ እኮ መጀመሪያ ራስሽን ስታከብሪ ነው ሰው መታከብሪ አይደል እንዴ? መጀመሪያ እኛ መጫወት አይደለንም ማለት ሲችል ነው እኮ እኔና አንቺ ነና እሱን እኔና አንቺ ነና የምንለው። እነዛማ አንቺ ደግሞ ነገርኩሽ ቃቃ ጫወታ ራሱ እያመጡ እያቦኩላቸው ራሱ ቢያወሩላቸው ይቀበላሉ። ቆይ መቅዲ ሌላው እንዲማር ሴት መሆኗን እኮ አንድ ስታሳዝኑ የጨለማ ፋሚሊ ያለችውን አስወጫት። የት አለች? እኔ እኮ አላየኋትም። አንቺ እኔ እኮ ጨለማ አንቺ ነሽ። አንቺ አሁን ራያን ስም ራሱ ባትጠሪስ የኔ ቆንጆ። ይቺኮ እዛ እኮ አይኗን ማየት አልፈልግም እያለች የነበረችውን ይሰማታልሽ። ኦስናት ይቺ ነኝ የራያዋ ይኸውልሽ፣ አንቺ ሲጀመር የራያ አይደለሽም። አንቺ ራያም አይደለሽም። ይታቁና አንቺ ከበር አታርጊ። እናውቃለን፣ ራያን እናውቀዋለን። ለሰው ልጅ ክብር ያለው ነው። እሺ አትነግጂ በሰው ዘር። አንቺ ከይቅርታ ጋር ጨለማ አንቺ ነሽ፣ እኛ አይደለንም። አንቺ ከየት እንደተማረ አስቢ። የሃይሚን ፕሮፋይል እኮ አርጋ ነው ደግሞ የሃይሚን ፕሮፋይል አርጋ። አይ በሷ ነግዱ እናንተ ዘንድሮ ያልነገደባት የለለ ነገር። መቅዲ በዚህ ሰሞን እኮ የሃይሚ ፎቶ ያስቀምጡ የኛዎች ናቸው፣ ደግሞ የብሩክን ያስቀምጡ የሙየ ኦደንስ ራሱ አሁን ፕራንክ እየጀመረ ነው እዚህ እርስ በራሳቸው። እኛ አሁን ሃይሚን ብቻ ደጋፊ አይደለንም፣ ብሩክን ብቻ ደጋፊ፣ ሁለቱንም ደጋፊዎች ነን። ሰው ሲያጠፋ ጥፋቱን እንናገራለን። በቃ ይሄ ስህተት ነው፣ ማይሆን ነገር ነው። ጨለማ ልትይን አይገባም። ጨለማ ማለት አንቺ ጨለማን ታውቂዋለሽ? የጨለማ አንቺ ራስሽ በጨለማ ነው እየሄድሻለሽ። የማንም ደጋፊ አይደለም። የአባቴ አምላክ ደግፎ እነሱን ጉርጋት ያስገባቸው። እኔ ዛሬ ጭራሽ ብሎ ቼከኳ እንትኑ ራሱን ፍቅር አይ አትሳሳቺ። ይኸውልሽ ፍቅር ብትናደጂ አትሳደቢ። ሁላችንም ተናደናል። እኔም እኮ ጨጓራዬ ተልጧል። ፍቅርዬ እኔ 5 ኪሎ ነው የቀነስኩት በእነሱ። መቅደስ ምን ለብሩክና ለሃይሚ ሼር አድርገው መጥተው እዚህ ታፍታፍ ያርጉ። እሺ ሼር አድርጊ ነው ቆይ ይስሙ መጥተው ማናቸው እነሱ እነዚህ ዩቱብ ላይ ውር የሚሉ የሉም። ይቆርጣል። እኔን ሊቆርጥ ይችላል። እኔን ሊቆርጥ ምንድነው እንትን ነው እንደምትቆርጠው አንተ ተቆራፊ ተስፋ ሊቆርጥ ይችላል። ትገባለች ፋፊ ዩዘር እኮ ትመጣለች ስራ ላይ ስለሆነች ነው። ማረ ፊፊ ምን ሆነሻል አንቺ? እኛና ጊዜ ሲመጣ ነው ወደ ኋላ የምትይው? እኔ ዛሬ በጣም የተበሳጨሁት እንዴት ነሽ የኔ እናት? ብሩክና ሃይሚ የብታጀራ ደቃል እንትኖቹ መጡ። ደግሞ ብሩክና ሃይሚ በሰላም ይለያዩ። እንደው እኔ ማርጀት አትፈልግም ቶሎ። ስለዚህ ቀይ ካርት ባበራ ይሻለኛል። መለያየት ድግስ ይፈልጋል። እንደነሱ በሰርግ አልተጋቡም። እንግዲህ መለያየት ምንም አያስፈልግም። ሁር ደግሞ መለያየትና ሞት አንድ እኮ የዛ ሰፈር ማለት ነው። በቀደም ቤት ተገዝቶ ታርቀው ዛሬ ደግሞ እንዴት ነው ሻንጣ ይዘው ሄዱት? አረ ወገን ወዴት ይሄዱ? እነሱ ገና ጉሩ ነው ተብሎ ተባረረ። አረ እንደዚህ ነው ተባረረው። ትላንትና ስለቴ ሰመረ እያሉ አባትየው ወይ መድኃኒዓለም
የነሱ ደግሞ የነሱ እኮ ምንድን ነው የተቀማ ህይወት ነው። ተዋት። ኧረ እንደዚህ ቃጠል እግዚአብሔር እነሱ የተቀማ ህይወት ነው። ሃይሚና ብሩክ ደግሞ ጥቁር ፍቅር ነው። ጥቁር ፍቅር አይደለም፣ አይ የማይያዝ ፍቅር ነው እንጂ አይደለም ወይ ጥቁር ወይ የማይያዝ ፍቅር ዘናርግን እግዚአብሔር አንድ ነገር ዘናርግን ፍቅር የኔውድ ደግሞ እንዲህ ደከኮች አንዳንድ ጊዜ አሁን ይሄን ሁሉ ነገር ይረሳሉና አንድ ቀን ደግሞ መጥቶ ወደዚህ እናንተን ለማደሰት ይሄው በይሎ ለሳን ሰልቻታለሁ። እርሱማ የማይጨበጥ ፍቅር ነው ማለት ያለበት። አይ ርዕሱ ሳይሆን ሙሉ ህይወታቸው የማይያዝ ፍቅር። ሁለቱ ሌባዎች ይላል እንኳን ምን አይመጡም። ምን ተለያየን፣ ታረቅን፣ ቆረጠ ያ ማለት የማይያዝ ፍቅር። ምን ቆርጠው ቆይ እነሱ በህይወታቸው ቆርጠኛል። ብሩክ ደግሞ በጋ ጎዳሽ እያለ ይመጣል። ታያላችሁ። ተለያየን የሚለው ርዕስ ከተጀመረ ከ8 ቀን አልበለጠው። ኦሮ እነሱ ዩቲዩብ ገና ማግባት እነሱ ገና ዩቲዩብ አለም ሲመጡ ተለያዩ እኮ መጣ። ግን እስከ ዛሬ ድረስ አሉ። እኔ አንድ ቀን እነዚህ ልጆች አሉ እንደ ከዚህ በፊት ተለያዩ ብሎ አይደለም እንደሲ ኧረ እነሱ ተለያይቶ ይታረቃሉ። የነሱ መንግስት የለም። አንቺ ምን አለበት ዩቲዩብ ሰሪ ኧረ ዘና ታርገን እንደውም አንቺ ደግሞ እንደዚህ ፍቅርዬ ለምን በቪዲዮ አትወጭም? በቪዲዮ ውጭና ሰብስክራይብ እናረግሻለን። ክፈች ፍቅር አሁን ለብሩክና ለሃይሚ እየተናደደ ማይሞች ነው ሄዶ ደግሞ ይጠቅጥቃት እንዴ አይታቸው እነሱ እሱ እኮ በቪዲዮ ትወጣለች። እነሱ ታያቸው እኛም ፈታ አድርጊ